እንዴት ዋላችሁ? በምህረት በጸጋው የደገፈን ያን ጊዜ ሰዓት ለጥቅማችን የሰጠን አምላካችንና አባታችን በጌታችን በኢየሱስ ክርስቶስ የተመሰገነ ይሁን። በሚረዳንና በሚረዳን በአምላካችን ጸጋና ምህረት በዮሐንስ ወንጌል ምዕራፍ 16 ወዳለው ባለፈው ሳምንት ወዳየነው ምዕራፍ እንሄዳለን። እንደምታስታውሱት ጌታችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ለማበረታት በተለይም ደግሞ በዓለም ውስጥ ስለሚገጥማቸው በስሙ ምክንያት ስለሚመጣባቸው ፈተና አበክሮ በነገረበትና ጊዜው ሲደርስ እንዳይሰናከሉ ከአሁኑ የሕሊና ዝግጅት እንዲያደርጉ የመንፈስ ጥንካሬ እንዲኖራቸው የመከረበትን ክፍል ከቁጥር 18 ምዕራፍ 15 ጀምሮ እስከ ቁጥር 4 ምዕራፍ 16 ድረስ ያለውን ከተመለከትን በኋላ በተለይ ከምዕራፍ 15 ቁጥር 26 እና 27 ጀምሮ እስከ ቁጥር 16 ምዕራፍ 16 ድረስ ጌታ ተስፋ አድርጎ ስለሰጣቸው ስለ መንፈስ ቅዱስ መውረድ ወይም መምጣት ተምረናል ወይም ተመልክተናል። እኔ እንዲሄድ ይሻላችኋል፣ እንዲህ ባልሄድ አጽናኙ አይመጣም ብሎ የተናገረው ጌታ ኢየሱስ ክርስቶስ መንፈስ ቅዱስ ወይም ደግሞ ጰራቅሊጦስ የተባለው ሌላኛው አጽናኝ ከኢየሱስ ክርስቶስ ቀጥሎ ሁለተኛው አጽናኝ ከመጣ በኋላ ምን እንደሚያደርግ የተናገረው ነው ባለፈው የተማርነው። ቁጥር 26 እና ቁጥር 27 ምዕራፍ 15 ላይ ባለው እንደተመለከትነው ከስሙ እንደተነሳ ነው። አጽናኝ ነው። ማጽናናት፣ ማጽናት፣ ማበረታት፣ በልዩ ልዩ ፈተና ውስጥ በስሙ ምክንያት የሚያልፉ ሰዎችን ልብ መደገፍ አንደኛው ስራው መሆኑን ተመልክተናል። ከዛ ባሻገር ከጌታችን ጋር አብሮ የኖረ መለኮት እንደመሆኑ መጠን የስሙ ምስክር ነው። ስለዚህ መንፈስ ቅዱስ ስለ እኔ ይመሰክራል፣ እሱ የእውነት ምስክር ነው በማለት ምስክርነቱን የወንጌል አገልግሎቱን የሚያስቀጥል ምስክር መሆኑን ይነግረናል። ከዛ ሲቀጥል ደግሞ ወደ ምዕራፍ 16 ከቁጥር 5 ጀምሮ ወዳለው ስንሄድ እነዚህ ሰዎች ጌታ በተናገረው ነገር ሐዘን በልባቸው ስለነበረ እውነትን እነግራችኋለሁ፣ እኔ እንዲሄድ ይሻላችኋል በማለት እሱ ሲከብር ስለሚመጣው ስለ ሕያው መንፈሱ ስለ እውነት መንፈስ ደግሞ አበክሮ ይነግራቸዋል። መንፈስ ቅዱስ የግድ አስፈላጊ ነው ለቤተ ክርስቲያን። የቤተ ክርስቲያን ልደት የተከናወነው በመንፈስ ቅዱስ ነው። እነዛ ፈሪዎችና ደካሞችም ደግሞ ጌታን ለማገልገል አቅም ያገኙት በመንፈስ ቅዱስ ነው። መንፈስ ቅዱስ ጌታችን ኢየሱስ ክርስቶስ በአካል በፊታቸው ሆኖ ያስተማራቸውን ትምህርት የሚያስታውስ ነው። ከዛ ባሻገር ደግሞ አቅማቸው ስለማይፈቅድ ያልነገራቸውን ደግሞ ተጨማሪ ነገር በመንገር የሚያስተምር ነው። በጌታችን በኢየሱስ ክርስቶስ መጠን ወደ እውነት በመምራት የሚያስተምር ነው። እነዚህም ተጨማሪ ነገሮች ይነግራቸዋል። እሱ በመጣ ጊዜ አንደኛ የነገርኳችሁን ያስታውሳችኋል ነው ያለው። ከዛ ሲቀጥል ደግሞ ወደ እውነት ሁሉ ይመራችኋል ማለት እኔ ያልነገርኳችሁን አቅማችሁ ስለማይፈቅድ ያልገለጥኩላችሁን እንደገና በመግለጥ አሁንም ይሄንን ስራ ይሰራል በማለት ተናገረ። ከዛ ሲቀጥል በዓለም ውስጥ ጠቅለል ባለ ሁኔታ በጣም በጠንካራ መልኩ በተለይ ከቁጥር 8 ጀምሮ እስከ ቁጥር 11 ባለው ክፍል ውስጥ እንደተመለከትነው ስለ ኃጢአት፣ ስለ ጽድቅና ስለ ፍርድ ዓለምን ይወቅሳል እና ይሄንን በደንብ ማስተዋል እንደሚያስፈልግ ያው የተረዳችሁ ይመስለኛል። ባለፈው በደንብ አይተነዋል። ስለ ኃጢአት ማለት በክርስቶስ ስለ አለማመን፣ በኢየሱስ ክርስቶስ አለማመን ያለምንም ተጨማሪ ነገር ኃጢአት ነው። ምክንያቱም ሰው ሁሉ ኃጢአተኛ ስለሆነ በክርስቶስ ካላመነ ከኃጢአት ስለማይነጻ በኢየሱስ ክርስቶስ አለማመን በተዘዋዋሪ ኃጢአት ነው። ስለዚህ ዓለም የሚወቀሰው በዝርዝር ኃጢአት ሳይሆን ለኃጢአቱ እግዚአብሔር መፍትሄ አድርጎ የሰጠውን ባለመቀበል ነው።
ያላመነ ሰው ባዕድ ቢያመልክ፣ ያላመነ ሰው ቢያመነዝር፣ ያላመነ ሰው ቢሰክር፣ ያላመነ ሰው ቢገድል፣ ያላመነ ሰው በብዙ እርኩሰት ተተብትቦ ቢኖር የሚገርም አይደለም። ማስገረም ያለበት አማኝ በዚህ አይነት ድካም ውስጥ ከተገኘ፣ ማሳዘን ያለበት እግዚአብሔርን የሚያውቅ ሰው በዚህ ስንፍና ውስጥ ከተገኘ ነው። ሊገርምም የሚገባው ሊደንቅም የሚገባው በዚህ ብርሃን ውስጥ ሆኖ ሰው በጨለማ የሚመላለስ ሆኖ ከተገኘ እግዚአብሔርን አላየውም። እግዚአብሔር ብርሃን ስለሆነ ጨለማ በእርሱ ዘንድ ስለማይጨልም ዮሐንስ በአንደኛ መልእክቱ ምዕራፍ 1 ላይ ይህንን እንደነገረ። ስለዚህ ዓለም የሚኮነነው በዝርዝር ጉዳይ አይደለም። ባለፈው ይህንን አስምረንበታል። ክርስቶስ የሌለውን አውሊያ ቤት ያለውን ሰው አውሊያ ለምን አመለክ አይለውም እግዚአብሔር። ክርስቶስ የሌለውን ኢአማኒ ለምን ይሄንን አደረክ ብሎ በዝርዝር ድካሙና ስንፍናው አይጠይቀውም። በዓለም ውስጥ ያለው ሰው የሚጠየቀው ለዚያ ሁሉ ችግሩ መፍትሄ አድርጎ እግዚአብሔር ያቀረበለትን ስላለመቀበሉ። ስለዚህ ስለ ኃጢአት ዓለሙን ይወቅሳል ካለ በኋላ ኃጢአት ማለትም በእኔ ስለማያምኑ ነው ያለው። ስለዚህ በአማኝ ሕይወት ውስጥ ስንፍና፣ በአማኝ ሕይወት ውስጥ በተወለደበት ልደት መጠን አለመኖር፣ በአማኝ ሕይወት ውስጥ ኃጢአትን መለማመድና በእግዚአብሔር ፍቅር አለመኖር የክርስቲያኑን እድል ፈንታ በእግዚአብሔር ፊት የተለያየ ሊያደርገው ይችላል። ከመዳን ቀጥሎ የተለያየ ሊያደርገው ይችላል። ምንም ጥርጥር የለውም። እግዚአብሔር ለእያንዳንዱ ለሥራው የሚከፍል አምላክ ነው። የእግዚአብሔር የሆኑ ሰዎች በእግዚአብሔር ፊት እንደ ልጆች አይቆለጠጡ ማለት አይደለም። እንደ ልጆች አይረቱም፣ አይገሰጹ ማለት አይደለም። ጌታ በሕዝቡ መካከል ይቆማል። ደግሞ በልጆቹ መካከል ጎሽ የሚለውን ጎሽ ይላል፣ የሚሸልመውን ይሸልማል። ልክ አንድ ልጅ በአንድ ቤት ውስጥ ማለት ብዙ ልጆች ቢገኙ አባት ወይም እናት ወይም ወላጆች ደስ ያሰኛቸውን ልጅ በቤት ውስጥ እንደሚመርቁ እንደሚባርኩ ምናልባትም አልፎ ተርፎ ካላቸው ነገር ብልጫ ያለው ለዚያ ተወዳጅ ሰው እንደሚሰጡ እንደሚያወርሱ በታማኝነት በጽድቅ ወገባቸውን የታጠቁ ሰዎች በእግዚአብሔር ፊት ምላሽ አላቸው። ይሄ መረሳት የለበትም። ስለዚህ ጌታ ኢየሱስ ክርስቶስ ለማዳን ብቻ አልመጣም፣ ሕይወት እንዲሆንላችሁ እንዲበዛላችሁ መጣ ያለ። ስለዚህ በብዙ ክብር መዳን፣ በብዙ ክብር መግባት ከዚህ በፊት ከቅዱስ ጴጥሮስ መልእክት አንስተን እንዳየነው እነዚህ ነገሮች ለእናንተ ሆነው ቢበዙ በጌታችን በኢየሱስ ክርስቶስ እውቀት ስራ ፈቶችና ፍሬ ቢሶች እንዳትሆኑ ያደርጓችኋል። ወደ ጌታችን ወደ ኢየሱስ ክርስቶስ መንግሥት መግባት በብልሃት ይሰጣችኋል ስለሚል በብልሃት ለመግባት በክብር ለመግባት በአባታችን ፊት ለመሸለም ሽልማት እንኳን ሌላ ቦታ የትምህርት ቤት ምርቃት እንኳን እንዴት ልብ ያሞቃላል አይደል? ደስ አይልም? እዚች ጋር የሆነች ነገር አድርጎ እንኳን ደስ አላችሁ ሲባል እንዲህ ማለት ደስ አይልም? የለውም እንዴ? ደስታ ደስ ይላል። ምን እንደሚል ታውቁ ይመስለኛል ብዙዎቻችሁ። በጣም ደስ ይላል። በተለይ ወዳጅ ዘመድ ቤተሰብ ሰብሰብ ብሎ በምርቃት ቀን እንደው አበባ ይሁን የሆነች ነገር ይሁን ይዞ መጥቶ እንደው ጄሶ ለምን አጥቶ የጄሶ ስዕል ለምን አጥቶ አይደል? እሷን ይዘው መጥተው ጥምጥም ብለው ሲባርኩ ደስ ይላል። ሽልማት የምናወራው በሰማያት በእግዚአብሔር ፊት ስላለ ክብር ነው ወገኖች። እግዚአብሔር ምላሽ አለ። ይሄን በተመለከተ በደንብ መስተዋል ያለበት አንድ እውነት አለ። ከዚህ በፊት ደጋግሜ አንስቼዋለሁ። ደህንነትን በተመለከተ ምንም ጥርጥር የለውም። አንተ በዳንክበት ነው እኔ ዳንኩት፣ እኔ በዳንኩበት ነው አንቺም የዳንሽው፣ እናንተ የዳናችሁት። ጳውሎስ በዳነበት ነው የዳነው፣ ጴጥሮስ በዳነበት ነው የዳነው። እግዚአብሔርን በብዙ ክብር ያገለገሉ ሰማዕታት በዳኑበት ደም ነው የዳነው። እኛ በዳንበት ነው እነሱም የዳኑት። ምንም ጥርጥር የለውም። ደህንነትን በተመለከተ እኛን ያዳነው ነው። ሰማዕታት ብለን በታሪክ የምናስታውሳቸው ቤተ ክርስቲያን በክብር የምታስባቸውን የወንጌል አርበኞች የዳኑት ምንም ጥርጥር የለውም። ደህንነትን በተመለከተ ግን በትጋት ውስጥ ያለ እግዚአብሔርን በማክበር ውስጥ ያለ ወገብን ከመታጠቅ የበራውን መብራት ይዞ ከመገኘት ጋር ያለ በእግዚአብሔር ጸጋ በርትቶ ያለን ክብር በተመለከተ ግን እኔ አፌን ሞልቼ እንደው ትዕቢት ልቤን ካልደፈረው በቀር እንደ ጳውሎስ ነኝ አልላችሁ አልልም፣ አይወጣኝ። እንደ ጴጥሮስ ነኝ አልላችሁ። በትግል ከሚገኘው በጽድቅ ከሚገኘው ለእውነት ካለ መሰጠት ከሚገኘው ዋጋ ጋር ተያይዞ ምንም ጥርጥር የለውም
እዚህም ያለን ሰዎች እንዲሁ ልንለያይ እንችላለን። ደህንነትን በተመለከተ ግን ክብር ለስሙ ይሁን። ይሄ ነፃ ስጦታ ስለሆነ ያመነ ሁሉ ከጨለማው ስልጣን ያመልጣል። ስለዚህ የዳን ሰዎች በእግዚአብሔር ምሕረት እግዚአብሔር የሆኑ ሰዎች በዳንበት በዛው ጸጋ ለጽድቅ የመታዘዝ ባሪያዎች ሆነን የምንኖርበት ሕይወት አለ። ይሄ ሳይሆን ሲቀር የአመፃ የጦር ዕቃ ሆኖ ብልቶቻችን ሲያስቸግር እግዚአብሔርን ስናሳዝን ዛሬ በዓለም ውስጥ እንደምናየው የተዋረደው ክርስቲያን የወደቀው ክርስቲያን እንደ እግዚአብሔር ፈቃድ መኖር ያቃተው ክርስቲያን ካላመነው አልሻል ያለው ክርስቲያን በአምልኮ ቀን ከመሰብሰብ ከመዘመር ቅልጥልጥ ብሎ ጌታን ከማምለክ ውጪ ከዚህ ሲወጣ ውጭ ካለው ጋር አንድ ላይ ተደርድሮ የሚኖረው ክርስቲያን ይሄን ሊያስተውል ይገባል። ምንም ጥርጥር የለም። ደህንነት በእምነት ስለሆነ ድኗል ካመነ። ግን ያመነ ሰው በእርግጥ አምኖ ከሆነ ዕብራውያን 11 ላይ እንደተጻፈ እምነት መገለጫዎች አሉት፣ እምነት መታያዎች አሉ። ያመኑ ሰዎች ምን አይነት የህይወት መልክ ነበራቸው? ያም ሌላም ትምህርት ነው። እዛ ጥልቀት ውስጥ አሁን አልገባም። ለማንኛውም ግን እዚህ ጋር ባለፈው ሳምንት ስለተማርነው ደግሞ ያስፈረበት ማለት ፈልጌ ነው። ዓለምን ይወቅሳል፣ ዓለም ይወቀሳል። ዓለም የሚወቀሰው በዝርዝር ችግሩ አይደለም። እግዚአብሔር ዓለምማ ችግር እንዳለው አውቆ ጻድቅ ማንም እንደሌለ አውቆ ጻድቅ የለም አንድስ እንኳ፣ አስተዋይም የለም አንድስ እንኳ፣ እግዚአብሔርን የሚፈልግ የለም አንድስ እንኳ፣ ሁሉ ተሳስተዋል፣ በአንድነቱም የማይጠቅም ሆኗል ተብሎ እንደተጻፈ ዓለም ጠቅላላ በእግዚአብሔር ፊት ነውረኛ ሆኖ ስለተገኘ የወደቀው የአዳም ልጅ ስለሆነ ዓለሙ ጠቅላላ እንደወደቀ ያየው እግዚአብሔር ነው መድኃኒት ይላል። ስለዚህ መድኃኒቱን ባለመቀበል ባለማመን ነው ዓለም የሚኮነነው። ስለዚህ ዓለም በስካሩ በዝርዝር ርኩሰቱ ሳይሆን በመድኃኒቱ ምክንያት ነው የሚኮነነው። ስለዚህ ስለ ኃጢአት ዓለምን ይወቅሳል ካለ በኋላ ያም የሚወቀስበት ኃጢአት ምንድን ነው? በእኔ ስለማያምኑ ነው ይላል። ስለ ጽድቅ ደግሞ አሁንም ወቀሳል። ጽድቅ ማለት ትክክለኝነት ማለት ነው። ባለፈው እንዳየነው ትክክለኝነት ማለት ነው፣ ቀጥተኝነት ማለት ነው። በትክክለኝነት ጉዳይ በቀጥተኝነት ጉዳይ ኢየሱስ ክርስቶስ ሞትን ድል አድርጎ በአብ ቀኝ ስላለ ይሄ እውነት ስለሆነ ይሄንን እውነት ይሄንን ጽድቅ ያልተቀበሉ ሰዎች ስለዚህ ይኮነናሉ፣ ስለዚህ ይወቀሳሉ። ኢየሱስ እውነት ነው፣ ተነስቷል፣ የእግዚአብሔር ልጅ ነው፣ ሞትን ድል አድርጓል፣ እንደ ቃሉ ሆኗል። ይሄ እውነት ነው። በዚህ ጽድቅ ምክንያት ይሄንን አይ የሚሉ ሰዎች ይጠየቃሉ፣ ይኮነናሉ። ይሄ ሁለተኛው የኩነኔ ምክንያት ነው። በክርስቶስ ዙሪያ ያለውን አጠቃላይ ነገር ማየት ትችላላችሁ። ግን እዚህ ጋር ከዚህ እውነት ጋር ተያይዞ ስለተሰመረበት ነው እዚህ ላይ ማሰመር። ስለ ጽድቅ ማለት እኔ ወደ አባቴ ስለሚሄድ ነው እያለን ያለ። ስለዚህ ክርስቶስ ከሞት መነሳቱ ልክ ነው አይደል? ልክ ነው አይደል? እውነት ነው አይደል? ደስ ይበላችሁ። ይሄን መቀበል የሚችል አይምሮ ያላችሁ ሰዎች ሆናችሁ ስለተገኛችሁ እግዚአብሔር ስለረዳችሁ። ባለፈው ነግሬያችኋለሁ። ማቴዎስ 28ን ሁሌም ሳነበው ይገርመኛል። እና ክርስቶስን ከሰቀሉ ከቀበሩ በኋላ እንኳን ልባቸው አላርፍ ብሎ ወደ ጲላጦስ ዞር ብለው ሄደው ያ አሳች በሦስተኛው ቀን እነሳለሁ ማለቱ ተሰምቷል። ደቀ መዛሙርቱ መጥተው ሰርቀውት ተነስቷል ብለው አገር እንዳያምሱና ከመጀመሪያው ችግር ሁለተኛው ችግር እንዳይመስብን ዘበኛ አቁምልን፣ ወታደር አቁምልን አለ እና ከገደሉ በኋላ እንዲህ ማለቱ ያበሳቸው ይመስላል። እናንተ ጠባቂዎች አላችሁ፣ ሂዱ የራሳችሁ ጠባቂ አቁሙ አላቸው እና በደንብ ወደ ምሻ አምጥተው ሰብስበው መቃብሩ ላይ ደርድረው አስቀመጡ እና ጌታ ኢየሱስ ክርስቶስ ሲነሳ ምንድን ነው የሆነው? እነዛ ሴቶች ሽቱ ይዘው እንደ ባህላቸው በሦስተኛው ቀን ወደ መቃብሩ ሲገሰግሱ የነበሩ ሴቶች ሲቀበር ድንጋይ ሲገጠምበት አይተው ያንን ድንጋይ ማን ይሆን የሚያንከባልልን እያሉ በልባቸው ይሄ ተሸክመው ግን ፍቅሩ አላስችል ብሏቸው ማልደው ገስግሰው እዛ ቦታ ላይ ሲገኙ እነዛ ለዚህ የተመደቡ ሰዎች ፍንግልግል ብለው ዙሪያውን ወድቀው የእግዚአብሔር መልአክ ስለተገለጠ አካባቢው በብርሃን ተውጦ ድንጋዩ ተንከባሉ። በተንከባለለው ድንጋይ ላይ የእግዚአብሔር መልአክ ሆኖ ነው የታያቸው እና እነዚህ ሰዎች ሲደርሱ ደነገጡ። እናንተ ሳትፍሩ የናዝሬቱ ኢየሱስን እንድትሹ ታውቃለሁ።
እርሱ በዚህ ሄደ ተነስቷል አላቸው። ከዚህ ቀጥሎ ያለው ነገር ነው የበለጠ የሚገርመኝ። ተነሳ አይደል ኢየሱስ፣ በቃ ሆነ አይደል። እዚህ ጋር ሲያቆሙ ምን አለ? በቃ ከኛ አቅም በላይ ነው፣ ጠላ ነው፣ ገፋ ነው፣ ገደል ነው፣ ቀበር ነው፣ ተነሳ። አሁን ከእግዚአብሔር ጋር ነው የምንጣላው፣ ዝም ነው ማለት ያለብን አላለ። በቃ ሰው እንዲህ ካለ ይላል ማለት ነው። ምንም ነገር አሸንፈው ማለት ነው። ፈቅዶ ሰው ከታወረ ማንም ሰው አይረዳው። ላለማመን ካመነ ማሳመን ከባድ ነው። ላለመቀበል ከዘጋ ያንን ሰው ማሸነፍ ከባድ ነው። ይሄ ምን ጊዜ የሚሆን ቀጣይነት ነው። በጣም ነው የሚገርመኝ ይሄ ታሪክ። ከዛ በኋላ እንኳን መጥተው ገንዘብ አምጥተው ለዘበኞቹ ሰጥተው ለወደቁት፣ እኛ እንቅልፍ አዳፍቶን ደቀ መዛሙርቱ መጥተው ሰረቁት ብለው እንዲያወሩ ይህንን ገንዘብ ለጥፈውላቸው ይሄ ግን ኢየሱስ እውነት ነው፣ ተነስቷል። እግዚአብሔር ይመስገን። ይሄንን እውነት አይተው ሰዎች ማየት ካቃታቸው በገንዘብ ይሄንን ለማጣመም ከሰሩ በሙሉ ኃይላቸው በመድራቸው በከተማቸው በመካከላቸው የሆነውን ነገር የሰቀሉት ክርስቶስ ከመቃብር በላይ ሆኖ በምድሪቱ እየተንቀሳቀሰ ይሄንን ሕያው እውነት ሰዎች አልቀበልም ማለት ከቻሉ በየትኛው አቅማችን ይሆን የተቀበልን? በየትኛው ማስተዋላችን ቢሆን ያመን? እግዚአብሔር ረድቶን ነው። ክብር ለስሙ ይሁን። ይሄ ጽድቅ ነው። ይሄ ትክክለኝነት ነው። ይሄ እውነት ነው። ከዚህ እውነት ጋር መስማማት። ስለዚህ ስለ ጽድቅም ዓለምን ይወቅሳል። ስለ ጽድቅ ማለት እኔ ወደ አባቴ ስለምመለስ ይሄ እውነት ነው። ይህንን ያልተቀበሉ ሰዎች፣ ያላመኑ ሰዎች ተወቃሾች ናቸው፣ ተገሳጮች ናቸው በመንፈስ ቅዱስ። በሦስተኛ ደረጃ ደግሞ ስለ ፍርድ ዓለምን ይወቅሳል። ስለ ፍርድ ማለት የዚህ ዓለም ገዢ ስለተፈረደበት ነው። የዚህ ዓለም ገዢ ተፈርዶበታል። የዚህ ዓለም ገዢ ተፈርዶበታል ማለት የዚህ ዓለም ገዢ ወደፊት ነጩን የፍርድ ዙፋን በጽድቅ ጌታ ሲዘረጋ የመጨረሻውን ውሳኔ ሲሰጥ ያን ጊዜ በፍርድ ወደ ተዘጋጀለት ስፍራ ይሄዳል እንጂ የዚህ ዓለም አምላክ ወይም ገዢ የተባለው ክፉ ከተፈረደበት ሰንበትበት ብሏል። የመጀመሪያው በእግዚአብሔር ዘላለማዊ ዳኝነት ከእግዚአብሔር ተቆርጦ የወደቀ መልአክ ነው። መልአኩ ማቴዎስ 25 ቁጥር 41 ላይ ለሰይጣንና ለመልእክተኞቹ የተዘጋጀ የገሃነም እሳት ብሎ ሲናገር ጌታ ገሃነም እሳት የተዘጋጀው ዝግጅቱ ራሱ ከዚህ መልአክ ውድቀት ጋር ተያይዞ ነው። እግዚአብሔር ሰማይና ምድርን ሲፈጥር፣ ሌሎች ፍጥረታትን ሲፈጥር ከዚህ የፍጥረት ስርዓት ጋር ተያይዞ የፍርድ ቦታ እንዳዘጋጀ ዘፍጥረት አይነግረንም። ይሄ መልአክ ደግሞ እንደወደቀና በዚህ መልአክ ላይ እግዚአብሔር ውሳኔ እንዳስተላለፈ አጠቃላይ የወደቀው መልአክ እንቅስቃሴና ቅዱሳት መጽሐፍት ስለዚህ ኃይል የሚነግሩ ነገሮች እሱን የሚያሳዩ ናቸው። ሰይጣን ከእግዚአብሔር ጋር ያለው ግንኙነት በተመለከተ ተቋርጧል። ይሄ መልአክ እንግዲህ በእግዚአብሔር እውቀት ያለቀለት ሆኖ ተገኝቷል። እንዲህ እንዲያብለን ዝርዝር ውስጥ መግባት አንችልም። ግን ቃሉ እንደሚነግረን እግዚአብሔር አሳልፎ እንደሰጠው፣ ለፍርድ እንደሰጠው፣ እንደፈረደበትና ለሱ የሚሆን የቅጣት ስፍራ፣ ቋሚ የሆነ የቅጣት ስፍራ እንዳዘጋጀ የእግዚአብሔር ቃል ይነግረናል። ስለዚህ ጌታችን ኢየሱስ ክርስቶስ ሳይሰቀል በፊት ሳይሞት በፊት ለሰይጣንና ለመልእክተኞቹ የተዘጋጀ ስፍራ ካለ ከጌታችን ከኢየሱስ ክርስቶስ ስለ ስቅለት በፊት የዚህ መልአክ ጉዳይ አብቅቶለታል። በግል ጉዳዩ በማንነቱ ማለት ነው። በግል ማንነቱ ያበቃለት ነው። ይሄ በግል ማንነቱ ያበቃለት መልአክ ከእርሱ ጋር የሚጠፉትን ፍለጋ ግን ይሰራል። በዚህ መንቀዥቀዥ ውስጥ ነው አዳምን ያገኘ። ስለዚህ መልአክ ብዙ ዝርዝር ነገር ከውድቀቱ ጋር ተያይዞ ቅዱሳት መጽሐፍት አይነግሩንም። ግን በተለያዩ የመጽሐፍ ቅዱስ ክፍሎች ውስጥ ይሄ ክፉ መውደቁንና ከእግዚአብሔር ጋር ያለው ነገር ጨርሶ ያበቃለት መሆኑን ያሳዩናል። ከዚህ የተነሳ ባለፈው እንዳየነው
በኢሳይያስ 14:12 እና በሕዝቅኤል 28 ላይ ያለው ቃል ለዚህ ምስክር ነው። በሕዝቅኤል 28 ላይ ያለውን ስንመለከት ከጢሮስ ንጉሥ ጋር አያይዞ በምሳሌ ሰይጣንን ይናገራል። አንተ ልትጋርድ የተቀባህ ኪሩብ ነበር ይለዋል። እስከ ወደቅበት ጊዜ ድረስ ፍጹም ነበር ይለዋል። የከበሮና የእንቢልታ ሥራ በአንተ ዘንድ ነበር ይለዋል። አንተ ልትጋርድ የተቀባህ ኪሩብ ነበር ነው የሚለው። የከበሮና የእንቢልታ ሥራ በአንተ ዘንድ ነበር ማለት እግዚአብሔርን ቅዱስ 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 እያሉ ማክበርና ማመስገን የዚህ የወደቀ ኃይል ሥራ እንደነበረ ይነግረናል። ነገር ግን ይሄ በጣም ገናና የነበረው መልአክ ከሌሎቹ መልአክ ጋር ሲተያይ በጭራሽ የማይተያየው መልአክ ዝርዝሩ በሕዝቅኤል መጽሐፍ ላይ ባይጻፍም በአንድ ነገር እንደወደቀ በግልጽ ተጽፏል። ከውበቴ የተነሳ ኮራ ይለዋል። ከመልክም የተነሳ ተመጻደቅ ይለዋል። ውበቱ በዝርዝር ተጽፏል። የከበሩ ዓለቶች የሚባሉ ዓለቶች ዝርዝር ሁሉ እሱ ገጽ ላይ ይነበባል። አልማዝ የምንለው፣ መርግ የምንለው፣ ዕንቁ የምንለው፣ ወራውሬ የምንለው፣ አሜቴስቲኖስ የሚባለው፣ በአጠቃላይ ቶፓዚዮን የሚባለው የከበሩ ዓለቶች ተብለው የሚጠሩ ከ12 በላይ የሆኑ ውብ የሆኑ ዓለቶች ሻይን የሚያደርጉ የሚያበሩ ዓለቶች መልክ አንዱ መልአክ ፊት ላይ ይታይ ነበር። አልማዝ እቺ ነጥብ የምታህለው አልማዝ ቀለበት ላይ እንደ ዶት የምትቀመጠው አልማዝ በስንት አቅጣጫ ሻይን እንደምታደርግ እንደምታበራ የምታውቁ ይመስለኛል፣ ምን ያህል ውድ እንደሆነች። የእነዚያ ሁሉ የከበሩ ዓለቶች ውበት እሱ ላይ ነበር። ስለዚህ ውበቱ በጣም የሚገርም ስለነበር ይሄ መልአክ ከዚህ የተነሳ ኮራ፣ ታበየ ይለናል ቃል። ስለዚህ ይሄንን መልአክ እግዚአብሔር ለዘላለም ጣለ። እሳትነትን ከአንተ አወጣ ይለዋል። አንተ በእሳት ድንጋዮች መካከል ትራመድ ነበር ይለዋል። እንዲህ ባለ ኃይል ይንቀሳቀስ የነበረው ኃይል ከውበቱ የተነሳ መመጻደቁ ተጽፏል፣ መኩራቱ ተጽፏል። ኢሳይያስ ደግሞ የእግዚአብሔር ልጆች በሚሰበሰቡበት ከፍ ያለ ተራራ ላይ ሆናለሁ፣ ዙፋኔን በዛ እዘረጋለሁ፣ በከዋክብቶች መካከል ብሎ ተናገረ። እግዚአብሔር ከዛ አንድ ዘግዝጎ እንደጣለው ይነግረናል። ስለዚህ ይሄ ክፉ ኃይል በእንዲህ አይነት ሁኔታ ወድቋል፣ ከእግዚአብሔር ተለይቷል። ለድንጋጤ እንድትሆን አሳልፎ የሰጠው ነው የሚለው፣ ትቢያ ሆንክ ነው የሚለው። እንደ ትቢያ የተጣለ ሆነ፣ ውበቱ ሁሉ ደበዘዘ ወይም ደግሞ ተጣለ። ይሄ ክፉ ኃይል ከሰው ልጅ ውድቀት በፊት እንደወደቀ ከሰው ልጅ ውድቀት በፊት ወድቆ በሰው መፈጠርና መክበር በምቀኝነት እንደተነሳና ወደ ኤደን ገነት በመግባት አዳምን እንዳሳተው ዘፍጥረት ላይ እናያለን። ስለዚህ ይሄ መልአክ አስቀድሞ ነበር የተፈረደበት። ግን ጌታ ኢየሱስ ክርስቶስ ደጋግሞ ነግሮናል። ከዚህ በፊት ተምረነዋል። ደግሜ ያስታውሳችኋለሁ። በምዕራፍ 12 ቁጥር 31 ላይ አሁን የዚህ ዓለም ፍርድ ደርሷል። የዚህ ዓለም ገዢ ወደ ውጭ ይጣላል። የዚህ ዓለም ፍርድ ደርሷል፣ የዚህ ዓለም ገዢ ወደ ውጭ ይጣላል የሚለው ንግግር የዚህ ዓለም ገዢ ከሆነበት መብትና ስልጣኑ መነሳቱ ነው የሚያሳየው። የዚህ ዓለም ገዢ መቼ ነው የዚህ ዓለም ገዢ የሆነው? እግዚአብሔር ሰጥቶት ነው ይህን ስልጣን? በእግዚአብሔር ፈቃድ ተሹሞ ነው የዚህ ዓለም ገዢ የተባለው ሰይጣን? ሲጀመር የዚህ ዓለም ገዢ ማን ነው? ዘፍጥረት ላይ ስንሄድ እግዚአብሔር አዳምና ሔዋንን ፈጥሮ ሲባርክ ከተናገረው ነገር የዚህ ዓለም ገዢ ማን እንደሆነ እናያለን። ይኸውላችሁ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር፣ የባህር ዓሦችንና የሰማይ ወፎችን እንስሳትንና በምድር ሁሉ በምድርም ላይ የሚንቀሳቀሱትን ሁሉ ምን ያርጉ? ይግዙ። ገዥነት አስተውሉ። በሰማይ የሚበሩ አዕዋፋትን ጠቅላላ፣ በምድር ላይ የሚንቀሳቀሱ እንስሳትን ጠቅላላ፣ የባህር ዓሦችን ጠቅላላ። ስለዚህ የማይገዛ ለሰው የማይገዛ ምንም ነገር እግዚአብሔር አልተወም። እግዚአብሔርም ሰውን በመልኩ ፈጠረው፣
በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እግዚአብሔር ባረካቸው፣ እንዲህም አላቸው ብዙ ተባዙ፣ ምድርንም ሙሏት፣ ግዟት። የባህርን ዓሦችና የሰማይን ወፎች በምድርም ላይ የሚንቀሳቀሱትን ሁሉ ግዟቸዋል። እግዚአብሔር ግዛትና ስልጣንን የሰጠው ለሰው ልጅ። ይሄ አሁን ከተፈጥሮ ልዩ ልዩ ነገሮች በታች ሆኖ የምናየው የሰው ልጅ ግዛ የተባለው ፍጥረት ሲገዛው የምናየው የሰው ልጅ። አንዳንድ ጊዜ በቴሌቪዥን አይታችሁ ታውቃላችሁ? ሕፃናትን ከሰው ነጥቀው የሚሄድ አሞራ አይታችሁ ታውቃላችሁ? ንስር ምንም ያለው ሰው ተሸክሞ ይሄዳል። እባብ እንዴት ለሰው አስቀያሚና አስፈሪ ፍጥረት እንደሆነ ታውቃላችሁ አይደል? አይሁንና እባብ አሁን ቢባል ሁሉም በጥፍሩ ነው የሚቆመው። እንኳን እባብ ለምን እንችላል ይታየው። ሸረሪት እኮ የሚያስፈራ ፍጥረቶች ነው። እግዚአብሔር እንደ ኩስስ አድርጎ አልፈጠረንም። እንዲህ አልነበረም ክብራቸው። እግዚአብሔር ለእንዲህ አይነት እንሽላሊቱም አይጡም የምናየው የምድር ተሳቢ ሁሉ እንዲያሳቅቀን አድርጎ እግዚአብሔር አልፈጠረንም። እግዚአብሔር ገዢ ነበር ያደረገ። ግዙ እኮ ነው። አዕዋፋትን እንዴት ነው የምትገዛው? አሳን እንዴት ነው የምታዘው? የምድሪቱን እንስሳ እንዴት ነው የምታንቀሳቅሰው? በጣም ይገርማል። ዘፍጥረት ምዕራፍ 2 ከቁጥር 18 ጀምሮ ያለውን ስንመለከት እግዚአብሔር የፈጠረውን ፍጥረት ጠቅላላ በአዳም ፊት እንዳሳለፈ ይነግረናል። ባለፈውም የነገርኳችሁ ይመስለኛል። ይሄን ባነበብኩ ቁጥር ሁልጊዜ በቃ ልጁን እንደዚህ ይዞ ወደ መስክ የሚሄድ አባት ይመስለኛል እግዚአብሔር። በኤደን ገነት መካከል በምድሪቱ የሚንቀሳቀሱትን ሁሉ በፊቱ አመጣ። ለእያንዳንዱ ስም ሲሰጥና ሲያወጣ እግዚአብሔር ያይ ነበር። ስለዚህ አሁን የምናውቀው የፍጥረት ስያሜና ስም በማን ነው የወጣው ማለት ነው? በአዳም። እግዚአብሔር አዕዋፋቱን፣ አራዊቱን፣ እንስሶቹን፣ ዓሦቹን ሁሉ ስምንም እንዲያወጣ፣ እንዲገዛቸው፣ እንዲጠራቸው፣ እንዲያንቀሳቅሳቸው ባለስልጣን አድርጎታል። ሰው ገዢ ነበር። ምዕራፍ 2 ላይ ነው ይሄ። ምዕራፍ 3 ላይ ግን የሰው ልጅ ከዚህ ክብሩ ወጣ። ምክንያቱም እግዚአብሔር ያዘዘውን ትእዛዝ ተላለፈ። እግዚአብሔር ያዘዘውን ትእዛዝ ሲተላለፍ ደግሞ በገዛ ፈቃዱ አይደለም የተላለፈው። የመከረው ኃይል አለ። የመከረው ኃይል፣ የሰበከው ኃይል፣ አእምሮውን የመረዘው ፍጥረት እግዚአብሔር ከነገረው በላይ ሚዛን በደፋ ሁኔታ የአእምሮውን ሚዛን ስላዛባው ሰው የሰይጣንን ፈቃድ በማከናወን ከእግዚአብሔር ጋር ያለው ግንኙነት ተበላሸበት። ስለዚህ በሰው ልጅ ላይ 2 አይነት ፍርድ ደረሰ። አንደኛው በበላ ቀን ሞትን ትሞታለህ ነው ያለው። በበላ ቀን ሞትን ሞተ። በበላ ቀን ሞተ ማለት ሰው ከእግዚአብሔር ጋር ያለው ግንኙነት ተቋረጠ። ስለዚህ ሞቱ መንፈሳዊ ነው። ልክ አሁን ኢየሱስ የሕያው እግዚአብሔር ልጅ ብለን ስናምን በሕይወት መጽሐፍ የመጻፋችንን ያህል ያን ጊዜ የሰይጣንን ድምፅ ሰምተው ሲተላለፉ በዛው ቅጽበት ሞቱ። አሁን በቅጽበት የመዳናችንን ያህል ማለት ነው። ደህንነት ቅጽበት ነው። ልክ እንደ መጸነስ ደህንነት ቅጽበት ነው። እድገት ነው ጊዜ የሚፈልገው። በሰው ልጅ የልደትና የተፈጥሮ ስርዓት ውስጥ ልጅ የሚጸነስበት ሁኔታ ቅጽበት ነው። ታውቃላችሁ፣ ቅጽበት ነው። በቅጽበት በማህፀን ውስጥ ጽንስ ይፈጠራል። ግን በማህፀን ውስጥ ያለ የእድገትም ጊዜ ይሁን ሰው ከተወለደ በኋላ በምድር ላይ የሚኖረው አጠቃላይ የህይወት ዘመን እድገት ልዩ ልዩ አይነት አስተዋጽኦ የሚፈልግ፣ ጥንቃቄ የሚፈልግ፣ ጥረት የሚፈልግ ነው። መጸነስ ግን የሚፈልገው ነገር በጣም ውስን ነው፣ ቅጽበታዊ ነው። ይሄ ተፈጥሯዊና እውነት ነው። ስለዚህ ሰው በበላ ቀን ሞተ። በበላ ቀን ሞተ ማለት ከእግዚአብሔር ጋር ያለው ግንኙነት ተቋረጠ። ሰው መንፈሳዊ ምውት ሆነ። ባለፈው እንዳየነው በእግዚአብሔር ፊት የሚቆምበትን አቅም አጣ። ኮበለለ ከእግዚአብሔር፣ ራቁቱን እንደሆነ አወቀ ሰው። ይሄ የመጀመሪያው መንፈሳዊ ውድቀት ነው። ከዛ ሲቀጥል ደግሞ አፈር ነህ ወደ አፈር ትመለሳለህ የሚለው ፍርድ ተፈጸመበት። የሰው ልጅ እየጣረ እየጋረ
የላቡን እየተመገበ ወልዶ ተዋልዶ ረጅም ዓመት ኖሮ መጨረሻ ላይ ወደ አፈር የሚገባ ሆነ። አሁን በዚህ ሁኔታ ውስጥ ሰው ከእግዚአብሔር ጋር ያለው ግንኙነት በመቋረጡ ምክንያት የሚሰራበት ሌላ ኃይል ሆነ። ከዛም ሲቀጥል ደግሞ ሰው ሞቶ ወደ መቃብር ሲወርድ ወደ መቃብር ብቻ አይደለም የሚወርደው፣ በሞት ላይ ስልጣን ያለው ሌላ ኃይል ስለሆነ በኃጢአት ምክንያት የዚህን ሰው ጥፋት እጥፍ ድርብ ያደርገዋል። በመሰረቱ ሞትን ሞት የሚያደርገው ነፍስ ከስጋ መለየት ቢሆን ኖሮ በጣም ቀላል ይሆን ነበር። ሲያበቃለት ያበቃለታል፣ እረፍት ይሆን ነበር። አንዳንድ ሰዎች እንደሚያስቡት ሕይወት ግራ ሲገባቸው በሕይወት ውስጥ ብዙ ነገር አልገባቸው ሲል ሞቼ ልገላገል ብለው ራሳቸውን ለመግደል ይሄዳል። መሞት ግልግል ቢሆን ኖሮ ውሳኔው ምናልባት በጣም ጥሩ ባይሆን ጥሩ ሊሆን ይችል ነበር። ግን ሞትን የሚያከፋው ነፍስ ከስጋ መለየቱ አይደለም፣ በሞት ላይ ስልጣን ያለው ዲያብሎስ መሆኑ ነው። እንኳን ዲያብሎስ ክፉም ሰው ስልጣን አያገኝ። እውነት አይደል? እንኳን ዲያብሎስ ጠማማ ሰው ባለስልጣን አይሆን፣ እንኳን ሌላ ወረዳ ላይ ቢሆን አይቅናው ክፉ ሰው። እውነት አይደለም? እውነት ነው። ስለዚህ አሁን የሞት አበጋዝ ባለስልጣን ማን ሆኖ ተገኘ? ዲያብሎስ። በምን ምክንያት? በኃጢአት ምክንያት። ይሄ ግልጽ ነው። ጳውሎስ በሰይጣን ላይ ሲፎክር ታስታውሳላችሁ። አንደኛ ቆሮንቶስ ስለ ትንሣኤ በተናገረበት ክፍል ከቁጥር 51 ጀምሮ አንድ ምስጢር እነግራችኋለሁ። የሚሞተው የማይሞተውን፣ የሚበሰብሰው የማይበሰብሰውን ሊለብስ ይገባዋል። የሚሞተው የማይሞተውን፣ የሚበሰብሰው የማይበሰብሰውን ሲለብስ ያኔ ሞት ድል በመነሳት ተዋጠ የሚለው የመጽሐፍ ቃል ይፈጸማል። ሞት ድል በመነሳት ይዋጣል። ይዋጣል ማለት ከዚህ በኋላ ሞት የሚባል ነገር ላይታወቅ የሚጠፋበት ዘመን አለ። ስለዚህ ሰው የማይሞትበት ለዘላለም የሚኖርበት ብቻ ሳይሆን በሕይወት የሚኖርበት ተስፋ ተገብቶልናል። ይሄ የተባረከ ተስፋችን ነው። ክርስቶስ ሲመጣ የምናየው ከዚህ ደካማ ማንነት አምልጠን የተዋረደው ስጋችንን ለራሱ ማስገዛት በሚችልበት አሰራር አክብሮና ለውጦ እሱን መስለን ከእሱ ጋር የምንኖርበት ጊዜ አለ። ይሄን እግዚአብሔር ቀጥሮልናል። ቅዱሳት መጽሐፍት የሚነግሩን ተስፋ ነው። ጳውሎስ ይሄንን ባስታወሰበት ክፍል አሁንም ወረድ ያለና የሞት መውጊያ ኃጢአት ነው አለ። የኃጢአት ኃይል ደግሞ ሕግ ነው አለ። አሁን ይሄንን በቀስት እንደዚህ በመደዳ ማስቀመጥ ትችላላችሁ ማስታወሻችሁ ላይ። ሕግ፣ ኃጢአት፣ ሞት፣ ከዛ በሞት ላይ ስልጣን ያለው ሰይጣን። ሕግ በሌለበት ስለ ኃጢአት አናወራ። ደንብ በሌለበት ስለ ደንብ መተላለፍ እንደማናወራ፣ ሕግ በሌለበት ሕግ ተላላፊ የሚባል ነገር የለም። ሕግ ከመኖሩ በፊት ሰው ሕያው ነው። ሕግ ሲመጣ ነው ሰው የወደቀው። ሕግ ሁልጊዜም ሕግ ተላላፊዎችን ያበዛል። ስለዚህ ሕግ ሲመጣ ሕግ መተላለፍ መጣ። ሕግ መተላለፍ ሲመጣ ኃጢአት መጣ። ኃጢአት ስለመጣ ዲያብሎስ በኃጢአት ምክንያት ኃይል አገኘና ባለስልጣን ሆነ በሚሞተው የሰው ልጅ ሁሉ ላይ። በጥቅሉ ሞቶ ወደ መቃብር በወረደው የሰው ዘር ሁሉ ላይ ባለስልጣኑ ማን ነው? ባለስልጣኑ ማን ነው? ዲያብሎስ። ሞቶ ወደ መቃብር በወረደው ሁሉ ላይ ምን ማለት ነው? ከአዳም ጀምሮ እስቲ የሞቱና ወደ መቃብር የወረዱትን የሰው ልጆች ሁሉ አስቧቸው። በእነዚህ ሁሉ ላይ ባለስልጣን የሆነው ማን ሆኖ ተገኘ? ዲያብሎስ። በምን ምክንያት? በኃጢአት ምክንያት። በአንዱ አዳም አለመታዘዝ ሞት ወደ ዓለም ገባ ተብሎ ሮሜ 5:12 ላይ እንደተጻፈው ሞት በኃጢአት ምክንያት ወደ ሰው ልጆች ስለገባ ባለስልጣኑ ዲያብሎስ ሆነ። ስለዚህ የሞቱትን ሁሉ አስቡ። አብርሃም ሞቷል ነው አረገ ነው? ዳዊትስ? ይስሐቅና ያዕቆብስ? እነዚህ ሁሉ ሞቱ። ሞቱ ብቻም ሳይሆን ደፍሬ ብለን ማለት የምችለው ጴጥሮስ ያለውን መጽሐፍ ያለውን መበስበስንም አይ። ይህ አለመበስበስ ስለማን ተናገረ ተነገረ አለ ጴጥሮስ ከዳዊት የተጠቀሰውን ጥቅስ አንስቶ። ዳዊት ስለ ራሱ ነው የተናገረው። ቅዱስ መበስበስን ያይ ዘንድ አትሰጠውም ያለው ስለማን ነው? ስለ ራሱማ አይደለም። ምክንያቱም ይሄው አጥንቱ እየተጎበኘ አይደለም ወይ? አጥንቱ ያን አይደለም አሁንም ይጎበኛል። ስለዚህ ይሄ አለመበስበስ ስለማን ነው የተነገረው?
እግዚአብሔር ከሙታን በመንፈስ ቅዱስ ስላስነሳው ስለ ዳዊት ልጅ ስለ እግዚአብሔር ልጅ ስለ ኢየሱስ በሞቱት ሁሉ ላይ ዲያብሎስ ስልጣን ነበረው። አንድ ቦታ ግን አቅም አጣ። ክርስቶስን ማበስበስ አቃተው። ማበስበስ ያቃተው ክርስቶስ አምላክ ጌታ ኃይለኛ ስለሆነ ሳይሆን ክርስቶስ ቅዱስ ስለሆነ። ምክንያቱም ሞት የኃጢአት ደሞዝ ነው። ኢየሱስ ያለ ኃጢአቱ ነው የሞተው። በሕይወታቸው ዘመን ሙሉ ስለ ሞት ፍርሃት ይታሰሩ የነበሩትን ነፃ እንዲያወጣ ዕብራውያን 2:14 ላይ በሞትም ላይ ስልጣን ያለውን በሞቱ እንዲሽር በሥጋና በደም እንዲሁ ተካፈለ። አሁን ኢየሱስ ክርስቶስ በሥጋ ከዳዊት ዘር ተወለደ። ሮሜ ምዕራፍ 1:3 ላይ እንደተጻፈ በኃይል የእግዚአብሔር ልጅ ሆኖ ተገለጠ። በሥጋ ከዳዊት ዘር የተወለደው ክርስቶስ እንደ ቅዱስና መንፈስ ግን ከሙታን መነሳት ተነሳ። ኢየሱስ ከሞት የተነሳው ቅዱስ ስለሆነ ነው። ምክንያቱም ቅዱስ መበስበስን ያይ ዘንድ አትሰጠውም የሚለው ትንቢት ነው ፍጻሜ ያገኘ። ኢየሱስ ቅዱስ ስለሆነ ነው ከሞት በላይ የሆነ። ስለዚህ አሁን የማይገዛውን አካል ነው ወደ መቃብር ያወረደው ሰይጣን። የማይገዛውን አካል ኢየሱስ ሲጸነስ ቅዱስ ነው። እንዴት እንደተጸነሰ ሉቃስ 1:32 33 እስከ 35 ደጋግሜ አንስቻለሁ። ኢየሱስ በሉቃስ 24 ላይ ሉቃስና አብሮት ሲኮበልል የነበረው ወይም ሲጓዝ የነበረው ደቀ መዝሙር ሲሉት እንደሰማ ነው። በሰውም በእግዚአብሔር ፊት በቃልም በሥራ ቅዱስና ፍጹም የሆነ ጌታ ነው፣ ነውር የለበትም። ከሳሾችን በተመለከተ በግልጽ ጠይቋቸዋል። እስኪ ከእናንተ መካከል ስለ ኃጢአት የሚወቅሰኝ ማን ነው ብሎ ጠይቋቸዋል። ያሉት ነገር ምንድን ነው? ስለ ኃጢአትማ አንወቅስህ፣ አንተ ሰው ስትሆን ራስህን ከእግዚአብሔር ጋር አስተካክለህ እግዚአብሔር አባቴ ነው ስለማለትህ እንጂ ስለ ኃጢአትማ ማን ይወቅስሃል? ደስ ይለኛል ይሄ ቃል። ብቸኛው በነውር የማይከሰስ ማንነት ክርስቶስ ብቻ። ብቸኛው በምድር በሰማይ አቻ የሌለው አምሳያ የሌለው ሁለተኛው አዳም ነውር ያልወረሰ በመንፈስ ቅዱስ ግብር በአስደናቂ የእግዚአብሔር ሥራ ያለ ኃጢአት ተጸንሶ የተወለደ። ስለዚህ ቅዱሱ የእግዚአብሔር ልጅ ተብሎ ይጠራል። ከአንቺ የሚወለደው እንዳለ ቅዱስ ገብርኤል በእርግጥም ቅዱሱ የእግዚአብሔር ልጅ ተብሎ የተጠራ ብቸኛው ቅዱስ የእግዚአብሔር ልጅ። በጠላት ተንኮል ሰይጣን ስልጣኑን ተጠቀመ። በስልጣኑ ባለገ። ይህ አማርኛ ይገልጠዋል። በስልጣኑ ባለገ። የሞት አበጋዝ ነው። በኃጢአት ላይ ስልጣን አለው። በኃጢአተኛ ላይ ስልጣን አለው። ዓለምን ሁሉ እየገዛው ያለው በኃጢአት በኩል ነው። በእርኩሰት በኩል ነው። ሰይጣን አቅም የሚያገኘው በእርኩሰት በኩል ነው። በኃጢአት በኩል ነው። ከዚያ ውጪ ሰይጣን እድል የለውም በሰው ልጅ ላይ። መጀመሪያም ገዢውን አጭበርብሮ ስለገዛ ነው የዚህ ዓለም ገዢ የተባለ። ስለዚህ ጌታ ኢየሱስ ክርስቶስ ምዕራፍ 12 ቁጥር 31 ላይ አሁን የዚህ ዓለም ገዢ ወደ ውጭ ይጣላል። አሁን የዚህ ዓለም ገዢ ፍርድ ደርሷል አለ። አሁን ይፈረድበታል። በምን ጉዳይ? በራሱ ጉዳይ። እሱ ቀድሞ ተፈርዷል። ለእሱ የሚሆን ለሰይጣን የሚመጥን የእስር ስፍራ፣ ለሰይጣን የሚመጥን የእስር ስፍራ፣ የመጨረሻ የፍርድ ስፍራ ገሃነመ እሳት የሚባል የቅጣት ቦታ እግዚአብሔር አዘጋጅቷል። እሱም በተመለከተ አልቆለታል። ያለቀለት እኛም ሳንፈጠር ነው፣ ሳንወለድ ነው። በሰው ልጅ ላይ ያለውን መብትና ስልጣን በተመለከተ ግን አሁን ጌታ ኢየሱስ ክርስቶስ ወደ መስቀል ሲሄድ ምን እያደረገ እንደሆነ ያውቃል። የዚህ ዓለም ገዢ ወደ እኔ ይመጣል፣ በእኔ ላይ ስልጣን የለውም አለ። ምዕራፍ 14 ቁጥር 30 ላይ ነገር ግን እኔ አባቴን እንዲወድ ዓለም ሁሉ እንዲያውቅ የአባቴን ፈቃድ አደርጋለሁ። የአባቱ ፈቃድ ምንድን ነው? ስለ እኛ ተላልፎ ተሰጥቶ የኃጢአት ዕዳችን ተከፍሎ እኛ መዳናችን። ይሄ አብ ፈቃድ። የዚህ ዓለም አምላክ ፍርድ ደርሷል። የዚህ ዓለም ገዢ ፍርድ ደርሷል። የዚህ ዓለም ገዢ ወደ ውጭ ይጣላል ባለበት ምዕራፍ 12:31 ላይ ቀጥሎ ስለ ሞቱ እንደተናገረ እኔ በምድር ከፍ ከፍ ያልሁ እንደው ሁሉን ወደ እኔ ስባለሁ ብሎ ሲናገር ስለ መስቀል ላይ ሞት እንደሆነ እንኳን ሌሎች አይሁድ ተረድተውታል። ራሱን ያጠፋ ዘንድ ያለው ራሱን ያጠፋ ነው፣ ወዴት ነው ሄዳለሁ፣ ምን ማለት ነው ሲሉ ነበር። ስለዚህ ስለ ሞቱ ነው እየተነገረ ያለው። አሁን እኛ በምናውቀው ሁኔታ ተላልፎ በተሰጠበት ቀን ሄሮድስና ጲላጦስ ተቀባብለውት፣ በተለይ ጲላጦስ እጁን ታጥቦ ሚስቱ እንኳ ተው፣ ይሄ ሰው ተው፣ በህልሜ ሲቸገር ያደርጉት ይሄ ሰው ጻድቅ ነው፣
እንዳታደርገው እያለችው ምንም አደረጋቸው። ውሃ አቅርቦ እጁን ታጥቦ ረጭቶ እኔ ከደሙ ነፃ ነኝ አለ። አሳልፎ ሰጠው። እዚህ ሁኔታ ውስጥ እኛ የምናውቀው ክርስቶስ ላይ እንደተፈረደበት፣ እኛ የምናውቀው ለፍርድ ተላልፎ እንደተሰጠን፣ እኛ የምናውቀው ከዚች ቅጽበት ጀምሮ ያዳፉ ወስደው ቀጥቅጠው ተጫውተውበት የጥላቻቸውን የክፋታቸውን ያህል እንደፈለጉ አድርገው እንደቸነከሩት ነው። እኛ የምናውቀው ዓለም የምታውቀው የእግዚአብሔር ልጅ ላይ እንደተፈረደ፣ በሰማይ አሰራር ግን የተፈረደበት የዚህ ዓለም ገዢ ስልጣኑን ያጣ። ምክንያቱም በኃጢአት ላይ ያለውን መብት ተጠቅሞ ጻድቁ ስላስገደለ። ቆላስይስ 2:14 ላይ እንደተጻፈው እርሱን በመስቀሉ ጠርቆ ከመንገድ አስወገደው እንዳለ ስልጣኑ ከዛች ሰዓት ጀምሮ ተገፈፈ። ስለዚህ ሰይጣን በክርስቶስ ባመነው ላይ መብት እንዳይኖረው ሆነ። ጴጥሮስ ሲሰድቡት መልሶ አልተሳደበም። መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ሁሉ ለአባቱ ፍርድ አመቻችቶ በሸላቾቹ ፊት ዝም እንደሚል በግ ሄሮድስ እስኪገርመው እስኪያላግጥበት ካባውን አውጥቶ ትከሻው ላይ ጭኖ አክሊሉን አውጥቶ ራሱ ላይ አድርጎ በዘንግ እንዲመቱት እንዲያላግጡበት ፈርዶ ሊቀ ካህኑ ልብሱን ቀዶ ምራቅ ተፍቶበት እንደዛ አላግጠውበት ምንም ባለመናገሩ ሄሮድስ እስኪበሳጭ ድረስ ዝም አለ። ለመታረድ እንደሚነዳ ጠቦት በሸላቾቹ ፊት ዝም እንደሚል በግ በማስጨነቅና በፍርድ ተወሰደ አለ። ጌታ ዝም ሲል ዝም ብቻ አይደለም። ዝምታው ፍርድን ለአብ መስጠቱን ነው የሚያሳየው። ለዳኛው፣ ለእውነተኛው ዳኛ፣ ለመጨረሻው ዳኛ ሁሉን ትቶ ነው የሞተው እና ጌታ ኢየሱስ ሞተ። የጌታችን ሞት በእግዚአብሔር ችሎት በሰማይ ዙፋን ሲታይ አግባብ ያልሆነ ሞት ነው። ምክንያቱም ኃጢአት የለበትም። ፍርድ ተንጋዷል። የዚህ ዓለም ዳኞች ቢሆኑ ይህን ያደረጉት የሞት ፍርድ ፈርደው በሕይወት ላይ ወስነው ሰው ገድለው የተፈረደበት ሰው ያለ ወንጀሉ እንደተፈረደበት መረጃ ቢደርሳቸው ከመንገብገብ ውጪ ከመብከንከን ውጪ ሌላ ምን ማድረግ ይችላል? ምንም ማድረግ አይችልም። በሰማይ ያለው ግን ሁሉን ይችላል። ከመቃብር አውጥቶ መካስ ስለሚችል በመንፈስ ቅዱስ በኃይል ከመቃብር አስነሳው። ከጌትነት ከስልጣን ከኃይል ሁሉ በላይ በቀኙ አስቀመጠው። ከስሞች ሁሉ በላይ የሆነውን ስም ሰጠው። እግዚአብሔር ስለሚችል ክርስቶስ ራሱን አሳልፎ የሰጠው እንዲህ ማድረግ ለሚችል ዳኛ ስለነበረ በእግዚአብሔር ክህሎት እግዚአብሔር ልጁን ከመቃብር ሲያስነሳው ኢየሱስን ከመቃብር አስነስቶ ብቻ አላቆመም። በስልጣኑ የባለገውን ኃይል ከመንገድ ላይ አነሳ። ስለዚህ እኛ የምናውቀው ክርስቶስ እንደተፈረደበት ነው። ጌታ የሚነግረን የዚህ ዓለም አምላክ እንደተፈረደበት ነው በእኛ ጉዳይ። ምክንያቱም ያስገደለው ሰው የሆነውን የእግዚአብሔርን ልጅ ነው። ስለ ኃጢአታችን የሞተው ሰው የሆነው የእግዚአብሔር ልጅ ነው። እኛ የሚገባን እንደሱ ነው። ግን ጌታ ኢየሱስ ክርስቶስ እውነታውን ነግሮናል። የዚህ ዓለም ገዢ ፍርድ ደርሷል። የዚህ ዓለም ገዢ ወደ ውጭ ይጣላል። እልቅናውን ገፎ እግዚአብሔር ከመንገድ አስወገደ። ስለዚህ አሁን ሰው በማመኑ ይድናል፣ ባለማመኑ ይፈረድበታል እንጂ ሰይጣን መዝገብ ተሸክሞ የኔ ናት የኔ ነው ለማለት አንዳንድ አባቶች ሲነግሩ እንደሰማነው ሊሟገት አይቆምም። በቃ እልቅናውን አጥቷል። በማንነቱ በራሱ በእግዚአብሔር ላይ ባደረሰው ኩዴታ በእግዚአብሔር ላይ በፈጸመው አመፅ ከእግዚአብሔር የተነጠለው ሰይጣን አጭበርብሮ የገዛውን ሲገዛ ኖሮ ነበር። አሁን ሞት የማይዘው ሞተ። ቅዱስን መበስበስን ያይ ዘንድ አትሰጠውም እንደሚል እግዚአብሔር ቃል ኢየሱስ ከመበስበስ
ኢየሱስ በመቃብር ከመቅረት ቀረ፣ ሞትን ድል አድርጎ ተነሳ በትንሣኤው ኃይል። የትንሣኤው ኃይል ደግሞ ቅድስና። እግዚአብሔር አስቀድሞ በነቢያቱ አፍ በቅዱሳት መጻሕፍት ተስፋ ለሰጠው ለእግዚአብሔር ወንጌል ተለየው አለ ጳውሎስ ሮሜ 1:1 ላይ። ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ በቅድስና መንፈስ ከሙታን መነሳት ስለተነሳው በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው ስለ ልጁ ነው። እሱም ኢየሱስ ክርስቶስ ነው። ወንጌል ክርስቶስ ነው። የትኛው ክርስቶስ? በሥጋ ከዳዊት ዘር የተወለደ። በሥጋ ከዳዊት ዘር የተወለደው የመላእክትን ሳይሆን የአብርሃምን ዘር ያዘ የተባለለት በሕይወት ዘመናቸው ሙሉ ስለ ሞት ፍርሃት ታሰሩ የነበሩትን ነፃ እንዲያወጣ በሞት ላይ ስልጣን ያለውን በሞቱ እንዲሽር በሥጋና በደም እንዲሁ ተካፈለ የተባለለት በሥጋና በደም የተካፈለው ሰው የሆነው የእግዚአብሔር ልጅ እንደ ቅድስና መንፈስ ከሙታን መነሳት ተነስቷል። አጋንንት ሲያወጣ፣ አልዓዛርን ከመቃብር ሲያስነሳ፣ እጆቹን ዘርግቶ ገሊላን ጸጥ ሲያደርግ፣ አልጋን ተሸከምና ሂድ ሲል፣ ታጠብና ዳን ብሎ ወደ ሰሊሆም ውሃ ሲመራው አይነ ስውሩን፣ እነዚህን ሁሉ ነገሮች ሲያደርግ ኃይሉን የተጠቀሙ ጌታ እኮ ጌታ ነው። ኢየሱስ ጌታ ነው ብሎ መፈክር እንዳይመስል ጌታ ነው። በሞት ላይ ስልጣን አለው። በአጋንንት ላይ፣ በበሽታ ላይ፣ በደዌ ላይ፣ በሕይወታችን ባሉ በየትኞቹም ነገሮች ላይ ኢየሱስ ጌታ ነው። የማይገዛው ሕዝብና መንግስት የለም። የማይለውጠው እንቆቅልሽ የለም። እነዚህ ነገሮቹ ጌትነቱን ያሳያሉ፣ አሸናፊነቱን ያሳያሉ። በኃይል የእግዚአብሔር ልጅ ሆኖ ስለተገለጠው በኃይል የእግዚአብሔር ልጅ ሆኖ የተገለጠው ኢየሱስ ግን እንደ ቅድስና መንፈስ ከሙታን መነሳት ተነስቷል። ትንሣኤው አስተውል፣ ቅድስናውን ነው የሚያሳየው። ትንሣኤው ቅድስናውን ነው የሚያሳየው። የትንሣኤውም ኃይል የቅድስናን ኃይል ነው የሚያሳየው። ጳውሎስ በፊልጵስዩስ 3 ላይ እንደነገረን እርሱንና የትንሣኤውን ኃይል እንዳውቃል ቢሆንልኝ በሞቱ እንድመስለው እመኛለሁ አለ። የትንሣኤው ኃይል ምንድን ነው? የትንሣኤው ኃይል የቅድስና ጉልበት ነው። ልክ ነው። በኃይሉ ሞትን ድል አድርጓል። በኃይሉ ሞትን ድል አድርጓል ማለት ግን በቃ ብድግ ብሎ መቃብር ገፍትሮ ፈንቅሎ ብድግ ብሎ ተነስቷል ማለት አይደለም። እንደሱ ማለት አይደለም። አንዳንድ ጊዜ ያው እኛ አበሾች ስለሆን የሚገባን ኃይል እንደሱ ነው፣ ጀብደኝነት ነው የሚገባን። አንድ መዝሙር አለ አይደል? ኢየሱስ በኩለ ሌሊት በኃይሉ ተነስቷል የሚለው መዝሙር ላይ መቃብሩ ፈነቃቅሎ የሚላል ፈነቃቅሎ። መቃብሩን ያነሱት መላእክት ናቸው። ያነሱትም እሱ ለመርዳት አይደለም። ያነሱትም ሴቶቹ መጥተው መቃብሩን አይተው ትንሣኤውን እንዲያረጋግጡ። ኢየሱስ ክርስቶስ ለመነሳት መቃብር መከፈት አላስፈለገው። ክርስቶስ መቃብሩ ሳይከፈት ከመቃብር በላይ ነው። ከትንሣኤ በኋላ በእርግጥም አድርገው በዘጉበት አለ እንዴ አልፎ ገብቶ በግድግዳው በመካከላቸው እጁን ዘርግቶ ሰላም ለእናንተ ይሁን ያለው ድንጋይ አይከለክለውም። የእግዚአብሔር ልጅ እሱ አምላክ ነው፣ እሱ ጌታ ነው። ጌታ ባደረጋቸው ነገሮች የሚደነቅ ሰው አንዳንዴ ይገርመኛል። ለእኔ ልክ ነው፣ በእርግጥ ያስደንቃል እንደ ሰው። እኔ ከዚህ በፊትም ደጋግሜ ስነግራችሁ ነበር፣ አሁንም ደግሜ እነግራችኋለሁ። በእውነት ነው የምላችሁ፣ የልቤ ነው የምላችሁ። እግዚአብሔር ብዙ ነገር ሲያደርግ አይቻለሁ። እኔ ራሴ በዘመኔ እንደሚረዳ አውቃለሁ፣ እንደሚያድን እንደሚሰራ አውቃለሁ። ግን ሰው አጋንንት ሲወጣ በጥፍሩ ሲቆም የሆነ ፈውስ ሲሆን ዋል ሲልና ሲዘል እኔ ምን ውስጥ የጠባይ ለምን ጠብ እንደማይል ታውቃላችሁ? ኢየሱስ ከዚህም በላይ እንደሆነ ልቤ ስለሚያምን ጌታ ነው አምላክ። ጉዳዩ ስለማያስደንቅ ሳይሆን ስለማይገርም ሳይሆን እኔ ከጌታ የምጠብቀው ከዚህ ያልፋል። ምድሪቱ እኮ ሙታንን ትተፋለች፣ ገና ባህር ትሰጣለች። የዋጠቻቸው አውሬ የበላው የት እንደወደቀ የማይታወቅ ሁሉ ይተፋል። ጌታ ምድሪቱን ያስተፋታል። የተሰቀለው በምድር የተገለጠው ልዑል ነው፣ አምላክ ነው። ከአፈር ሰው የሰራ አልዓዛር ውጣ ቢል ምንድን ነው የሚገርመው? ከዚህ በላይ የሚገርመው የማይሞተው የሞተበት ፍቅር፣ ሁሉን የሚችለው ምንም እንደማይችል ምስኪን ኤሎሄ ያለ እየጮኸ የተሰዋበት ቤዛነት ግን ድንቅ ነው።
ወንጌል ገብቶን ከሆነ የሚገርመን ማንነቱ ነው፣ ተአምራቱ ሳይሆን። ተአምር አያስደንቅም እያልኩ አይደለም። የጨነቀው ረፍት አያሳርፈው ማለት አይደለም። የታመመ ሲጎበኝ ቢዘል ነውር ነው ማለት አይደለም። ምንም እዚህ ላይ ችግር የለብኝም። ግን ወገኖቼ ራሱን የሰጠውን ጌታ ይሄ ሲጋርደው ማየት ግን ደስ አይልም። ይሄን ማስተዋል አለብን። ከሰጠኝ አንድ እንኳን እንዳላጠፋ በመጨረሻው ቀን እንዳስነሳው አባቴ የሰጠኝ ትእዛዝ ይሄ ነው አለ እግዚአብሔር ልጅ። አስቀድሞ እንደ በጎች ትቅበዘበዙ ነበር አለ ጴጥሮስ። አሁን ግን ወደ ነፍሳችሁ ጠባቂና እረኛ ተመልሳችኋል። የነፍሳችን ጠባቂ፣ የነፍሳችን እረኛ፣ ላንጠፋ ላንሞት፣ ሰይጣን ላያገኘን ለዘለዓለም አንድ ጊዜ ወደ ጌታ መዳፍ ገብተን አምልጠናል። ይሄን እግዚአብሔር ቃል ያረጋግጣል። ይሄ ከደለቀ፣ በዚህ ልባችን ካረፈ፣ በዚህ ውስጣችን ከተጽናና ወገኖቼ እድለኞች ነን፣ እድለኞች ነን። ይሄን ማስተዋል ያስፈልጋል። አሁን የዚህ ዓለም ገዢ በእኛ ጉዳይ ተፈርዶበታል። በእኛ ጉዳይ ተፈርዶበታል። በእኛ ጉዳይ ተፈርዶበታል። ምን ማለት ነው? ይኸውላችሁ ሰንሰለቱን በደንብ አስቡት። እዚህ ጋር ሞት አለ፣ እኛ አልሞትም እያለን። እዚህ ጋር ኃጢአት አለ፣ እኛ ኃጢአት የለብንም እያለን። እዚህ ጋር ሕግ አለ፣ እኛ ከሕግ በላይ ነን እያለን። ሰው እንዴት ነው ከሞት የሚያመልጠው? ዝም ብሎ ከሞት አያመልጥም። ከሞት የሚያመልጥ ከሆነ ከኃጢአት ማምለጥ አለበት። ከኃጢአት የሚያመልጥ ከሆነ ደግሞ ከሕግ በላይ መሆን አለበት። አያችሁ፣ እኛ ሞት አይገዛንም ስንል ከእግዚአብሔር ምሕረት በታች ከሕጉ በላይ ሆነናል። ኃጢአት እኛ ነኝ ብሎ ድኛለው ፓራዶክስ ነው። በጭራሽ እርስ በርሱ የሚጣረስ ነገር፣ ሁለቱ አይገናኝም። ሁለቱ ምን አገናኛቸው? ይኸውላችሁ ኃጢአት ካለ ምንም ጥርጥር የለውም። ሮሜ 6:23 መጥቀስ አያስፈልገኝ፣ ሁላችሁም ታውቁታላችሁ። የኃጢአት ደሞዝ ሞት ነው። ስለዚህ ኃጢአተኛ ከሆነ ሰው ዋጋው ምንድን ነው? ሞት ነው። ኃጢአተኛ እንዴት ነው ታዲያ ዳንኩ የሚል? አያችሁ፣ ሕግ የሚባል ነገር አለ። በሕግ አማካኝነት ነው ሰው ኃጢአተኛ ነኝ የሚለው። ምክንያቱም ወይ 10ቱ ትእዛዛት አልጠበቁም፣ ወይ እግዚአብሔር ጨርሶ በቃ አድርግ አታድርግ ያለው ጋር የለውበትም ማለት ነው። ኃጢአተኛ ነኝ ማለት ዝም ብሎ ኃጢአተኛ ነኝ ዝም ብሎ ኃጢአተኛ ነኝ ማለት አይደለም ማለት አይደለም። ሲጀመር የአዳም ልጆች ስለሆን እንደሱ ማሰባችን ልክ ነው። በአንዱ አለመታዘዝ ኃጢአት ወደ ሰው ስለገባ ልክ ነው። ይሄ መጽሐፍ ቅዱሳዊ። ከዛ ሲቀጥል ደግሞ እስቲ 10ቱን ትእዛዛትን ብላችሁ አስቡና ዘጸአት 20 ከዛ 6% እንደ ናድ ነው አስቡት። ስንቱ እንደወደቀ በኛ ማለት ነው። ሌላው ቀርቶ እንደው አልዘሞትኩም አልገደልኩም እግዚአብሔር ይመስገን በኔ እጄ ሰው ደም ፈሶ አያውቅም እኔ በምን ዝሙት አይመለከተኝም የሚል ሰው ሊኖር ይችላል። ይኖራል። ሁሉ ይዘሙታል፣ ሁሉ ይገላል፣ ሁሉ ሌባ ነው። ግን አትመኝ የሚለውን የሚተላለፍ ይኖራል። እዚህ ላይ አፉን የሚሞላ ሰው ካለ እንኳን እናንተን መላእክቱን እንኳን እግዚአብሔር አይታመንባቸው በዚህ ጉዳይ አይደለም። እግዚአብሔር ቃል ዕለት ዕለት ኃጢአትን እንደ ውሃ የሚጨልጥ የሰው ልጅ ይቅርና ሰማያት እንኳ በፊት ንጹሐን አይደሉም፣ መላእክትን እንኳ ስንፍና ይከሳቸዋል። ከእግዚአብሔር ክህሎት፣ ከእግዚአብሔር ቅዱስና፣ ከእግዚአብሔር ንጽሕና አኳያ ምንም ንጹሕ የለም፣ ምንም ቅዱስ የለም። እሱን ትተን አሁን ወደ ደረሰውበት ስመለስ እስኪ አልተመኘሁም የሚል አንድ ሰው ይኖራል? አለው ካለ ሰው አይደለም አይደለም፣ ሌላ ፍጡር መሆን አለበት። እኛ ማን አለ በመጽሐፍ ያልተጻፈ በዘፍጥረትም የሌለ ሌላ ፍጥረት መሆን አለበት። ስለዚህ ሁሉ ኃጢአትን ሰርቷል ማለት ነው። የእግዚአብሔርን ክብር ጎሎታል ማለት ነው። በክርስቶስ ኢየሱስ በሆነው ጸጋ እንዲያው በጸጋው ይጸድቃል። ምዕራፍ 3 ላይ እንደተጻፈ እንዲያው ነው የሚለው። እግዚአብሔር ይመስገን። እንዲያው ማለት እንዲያው በጸጋው። ስለዚህ የሁላችሁ ሕግ አለ። በሕግ ውስጥ ሁላችንም ያለንበት ቦታ ይታወቃል። እኛ ድኛለሁ የምንል ድነናል የምንል ከሆነ ከሕግ በላይ ነን ማለት ነው። ምክንያቱም ሕጉ የሚያስቀጣ ነው፣ አንተ አትቀጣም ማለት ነው። የማትቀጣው በምን ምክንያት? በእግዚአብሔር ጸጋ ምሕረት ምክንያት። ስለዚህ ምሕረቱ ከሕግ በላይ አለ። ዘሙተህ እንዳልዘሙተ፣ ሰርቀህ እንዳልሰረቀ፣ አመንዝረህ እንዳላመንዝር፣ ገድለህ ተመኝተህ እንዳልተመኘ ከተቆጠር ሕጉ አንተ ላይ አቅም አጥቷል ማለት ነው። ለምሳሌ አይሁንና እዚህ ጋር እያያችሁት አንድ ጎረምሳ እያያችሁት
የሆነ ሰው ቢደፋ እዚህ ጋር ሰው ቢገል አይሆንብን ቢሆን ሁሉም ሰው አንድ ነገር ይጠብቃል። ወይ ሰው ተረባርቦ መያዝ አለበት፣ ወይ ደግሞ እዚህ አካባቢ ፖሊሶች ካሉ ተጠራርተው ፖሊሶች የሆነ እርምጃ መውሰድ አለባቸው። ፖሊሶች መጥተው አይተውት ዝም ብለው ከሄዱ የሰፈሩ ሰው ዝም ካለ የገደለው ሰውዬ እዚህ ጋር ሰው ጥሎ ጉምልል እያለ በቃ ዝም ብሎ ዘና ብሎ ከሄደ በነጋታው ምታዩት ማንም ሰው አይጠይቀው ይሄ ሰውዬ ምንድን ነው ማለት ነው? እንደው ህግ የለም ማለት ነው። እዚህ ሀገር እንደው ህግ የለም ማለት ነው። አዎ ህግ የለም። ህግ ከሌለ ነው እነሱ የሚሆነው። በእኛ ህይወትም ህይወት እነሱ ነው የሆነው። ብዙ ነገር ነው በህይወታችን ያለ። እንደው ህግ የለም ሊል ይችላል ሰይጣን። አዎ የለም፣ ያለው ጸጋ ነው፣ ያለው የእግዚአብሔር ምሕረት ነው። ከህግ በላይ የእግዚአብሔር ጸጋ አደረገ። ከህግ በላይ ስለሆን ህግ ኃጢአት እንዲታወቅ የሚያደርግ የኃጢአት መታወቂያ ስለሆነ ኃጢአት አልተቆጠረብንም። ኃጢአት ስላልተቆጠረብን ሞት እኛ ጋር የለም። ሞት ስለሌለ የሞት አበጋዝ ጋር ተለያይተናል። ስለዚህ በሞት ላይ ስልጣን ያለው በእኛ ላይ ስልጣን የሌለው ኃጢአት ስለሌለብን ሳይሆን ኢየሱስ ክርስቶስ ላይ ሲፈረድ የእኛ ፍርድ ስለተከናወነ እኔ አሁን በኃጢአት ጉዳይ ጨርሻለሁ፣ ሂሳብ አወራረጭ። ምክንያቱም ስለ እኔ የተሰቀለው የከፈለው ዋጋ ለእኔ ስለሆነ ክብር ለስሙ ይሁን። ክብር ለስሙ ይሁን። እግዚአብሔር ይመስገን። የሞተ ደግሞ ይሞታል። አንድ ምሳሌ ነግሬያቸዋለሁ። እሷን ነግሬ ላብቃ። አጭር ናቸው። ጊዜው በዚህ በሁለተኛው የዓለም ጦርነት ነው ይባላል። አላውቅም፣ ነግሬያቸው ሆነ በአንድ ወቅት ያነበብኩት ነው። ውስጤ ስለቀረ ግን ትዝ አለኝ እና ይሄ እኛ ሀገር እንደነበረው ይሄ እንደ ብሔራዊ ውትድርና ለወታደራዊ ግዳጅ ሰዎች እየተያዙ ከቤት የግድ አንድ ሰው ወጥቶ ጦር ሜዳ የሚሄድበት ጊዜ ነበር ይባላል። ያዘ እና እዛች ከተማ አንድ ሰው የግድ ግዴታ ሆኖበት ይያዛል። እና የሚያሳዝነው ነገር ሲያዝ ያው የቤቱ ታላቅ እሱ ነው። ጎላ ብሎ ለጦርነት አቅሙ የሚበቃና የደረሰ እሱ ነው። እሱ ተያዘ እና የግድ ነበር፣ ግዳጅ ነበር ወቅቱ። ጀርመናዊ ነው ይሄ ሰው እና በዚህ አይነት ሁኔታ ይያዛል እና አግብቶ ገና 2 ዓመት አልሆነው እና ገና አዲስ ነው ለጋብቻውም ለሁሉም ነገር ከቤቱ ደርሶ የደረሰው እሱ ነበር። በዚህ አይነት ሁኔታ ተይዞ እዛ ይገባል እና በጣም ሀዘን ይሆናል በቤቱ ውስጥ። የእሱ ታናሽ ወንድም በቃ እዛ የተያዘበት ቦታ ሄዶ እሱ ነው ቤተሰባችንን የሚረዳው፣ እሱ ነው በቃ የቤቱ አቅም፣ እባካችሁ እኔ ልሂድ ብሎ በጣም በስንት ጥረት አሳምኖ ይፈቀድና በታላቅ ወንድሙ ቦታ ታናሽ ወንድሙ ተለዋጭ ሆኖ ወደ ጦርነት ይሄዳል እና ይሄ ሰው ይዘምታል። ከዛ በኋላ ከተወሰነ ጊዜ በኋላ የሞት መርዶ ያው ዜና ይሰማል። ልጃቸው ያው እንደተሰዋ ይነገራቸዋል እና ቤተሰብ ታላቅ ሀዘን በቃ አዝኖ ያው ያ ልጅ በወንድሙ ምትክ የሄደው ልጅ ይሞታል እና አዝኖ ያበቃል ታሪክ እና በሌላ ዙር ጦርነቱ እየከረረ ሲመጣና ሌላ ሰው ሲለቀም እንደገና ደግሞ ያን ሰው ይይዙታል እና ለያዙት ሰዎች እንዳበደ ሰው እየጮኸ ሞቻለሁ የሞተ ደግሞ አይሞትም ሞቻለሁ። ደንግጠው ግራና ቀኝ ይቆማሉ። በኋላ ምን ያላግጣል ብለው ይዘው ትሄዳሉ። እንዳበደ ሰው በቃ ሞቻለሁ የሞተ ደግሞ አይሞትም። ምትሃትን መሰላቸው፣ ግራም ገባቸው። እብድ ነው እንዳይሉ እብድ አይደለም፣ በትክክል ነው የሚያወራው። ሞቻለሁ የሞተ ደግሞ አይሞትም። በዚህ የጦር ሜዳ እኔ ሞቻለሁ፣ እኔ የሞትኩ ሰው ነኝ ይላል። በእርግጥም አደመጡትና ምንድን ነው ይሄ ነገር ብለው መዛግብት ሲወጣ ተለውጦ ሲሞት ስም ራሱ አልተቀየረም፣ በምትኩ ነው ይሄ እና እገሌ በዚህ የጦር ግንባር በዚህ ጊዜ ሞቷል የሚል ያደናቀጡ ሳይሆን ምክንያቱም የሞተ ሰው ፊታቸው ይቆም። በኋላ ጉዳዩ በደንብ ሲጣራ በዝርዝር ጉዳዩን ሲያስረዳ ያው አሁን ያልኳቸው ሆኖ ተገኘ እና በቃ እኔ የሞትኩ ነኝ፣ ከዚህ በኋላ በዚህም አይደለም በሚቀጥሉትም ዙሮች አይመለከተኝም። የሞተን እንደገና አትገሉ፣ የሞተን ጦር ሜዳ አትወስዱ። እኔ ሞቻለሁ በቃ ሞቻለሁ ብሎ በዚህ መልኩ እና ሞቶ ኖረ ማለት ነው።
በምድሪቱ እና ይኸውላችሁ የክርስቶስ ሞት ለእኛ ነሱ። እኔ ሞቻለሁ። መቼ? ጌታ ኢየሱስ ሲሞት ሲሰቀል በእኛ ቦታ ነው የቆመው። በእኛ ስፍራ ነው ከወንበዴ ጋር የተደረደረው። የእኛን ሞት ነው የሞተው። ስለዚህ ሞተናል። እግዚአብሔር ይመስገን። ስለዚህ በኃጢአት ላይ የሚወርደው ፍርድ ሁሉ ወርዶብናል፣ ተፈርዶብናል። የኃጢአት ደሞዝ ሞት ነው፣ ሞተናል። እግዚአብሔር ይመስገን። ኢየሱስ ሲሞት ነው የሞት ነው። ደግሞ ክርስቶስ ሲነሳ ተነስተናል። አሜን። ክብር ለእግዚአብሔር ይሁን። አሜን። ስለዚህ ስለ ፍርድ ዓለምን ይወቅሳል። ስለ ፍርድ ማለትም የዚህ ዓለም ገዢ ስለተፈረደበት። አሁን የዚህ ዓለም ገዢ በማንነቱ ተፈርዶበታል፣ በእኛም ጉዳይ ተፈርዶበታል። አሁን የመረጠው እግዚአብሔር የነፃነት አምላክ ስለሆነ መርጦ ይከተላል። ከዛ ውጪ አይ ያለ የጌታ የሆነ ግን የዘላለም ጌታ። ክብር ለእግዚአብሔር ይሁን።